ሰላም ውድ አድማጮቻችን ይህ የስፖርት ነው። ቸልሲን በሚመለከቱ መረጃዎች ተመልሼ መጥቻለሁ። ስለ ብሩኖ ጎሜሬስ እናነሳለን። ስቴፋን ዊሊያን ቸልሲን የሚመለከቱ ባለፉት 24 ሰዓታት የወጡ መረጃዎችን እናያለን በሚገባ ዣቪ አሎንሶ፣ ማይክ ሚኞል፣ ክርስቲያን ሮሜሮን እንዲሁም ደግሞ ሌሎች የዝውውር መረጃዎችን ማጠናቀር ተመልሻለሁ። ውድ አድማጮቻችን ታዲያ ከእናንተ የሚጠበቀው የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ የሚያግዘን ነው የሚሆነው። እንግዲህ የመጀመሪያው መረጃ የሚሆነው የስቴፋን ዊሊያን ጉዳት ባለፉት ጊዜያቶች እንዳነሳነው ነበር ከዓለም ዋንጫ አስቀርቶታል ይህንን ተጫዋች። ይህ ብቻ አይደለም ታዲያ ይህ ተጫዋች አሁን ባለበት ሁኔታ ከጉዳቱ የሚመለሰው ከነሐሴ ወር አጋማሽ ላይ እንግዲህ የመጀመሪያዎቹ የቅድመ ውድድር ጨዋታዎችና የፕሪሚየር ሊጉ ጨዋታዎችም ሊያልፉት የሚችልበት እድል እንዳለ መረጃዎች ያሳያሉ። ቀዶ ጥገና ይደረግለታል ተብሎ ይጠበቅ ነበር። ቀዶ ጥገና አልተደረገለትም ነበር ለብራዚል ብሔራዊ ቡድን ለመድረስ። አሁንም ቀዶ ጥገና እንደተደረገለት የሚገልጽ መረጃን አላገኘውም። ነገር ግን በዛ ወቅት የሚደርስ ይሆናል። በፓልሜራስ በሚገባ ማገገሙን እየሰራ ይገኛል። ጥሩ ፐርፎርማንስ ላይ ነበር ስቴፋን ዊሊያን። ለቀጣይ ዓመት ከሚያስፈልጉ የቸልሲ ምርጥ ተጫዋቾች ውስጥ አንዱ ስቴፋን ዊሊያን እንደሚሆን አንዱ የሚጠበቅ ነው የሚሆነው። ታዲያ ለፕሪሚየር ሊጉ በአካል ብቃቱ ረገድ በሚገባ ዝግጅትን የሚያደርግ ይሆናል ብዬ አስባለሁ። በዣቪ አሎንሶ ስር የተሻለ ጥሩ ሚናም ያገኛል ተብሎ የሚጠበቅ ነው የሚሆነው። በተለይ በቀኝ መስመር የ10 ቁጥር ቦታውን ይዞ ከሚጫወቱ ተጫዋቾች ውስጥ አንዱ ስቴፋን ዊሊያን ይሆናል ተብሎ ይታሰባል። የጃኦ ፔድሮ እና የባርሴሎና ጉዳይ አሁንም እንደ አዲስ እየተነሳ ይገኛል። እንግዲህ ዴኮ ከጁያን ኪርኪች ጋር እንዲሁም ደግሞ ከባርሴሎና ስብስብ በጠቅላላ በለንደን እና ወደ ኒውካስትል አቅንተው ድርድሮችን እያደረጉ እንዳሉ መረጃዎች ያሳያሉ። ታዲያ የሌዋንዶቭስኪ ተተኪ ይሆናል ብለው ከፈለጓቸው ተጫዋቾች ውስጥ አንዱ ጃኦ ፔድሮ ነው። ጃኦ ፔድሮም ወደ ባርሴሎና የመሄድ ፍላጎት አለው። ነገር ግን ከቸልሲ ጋር ያለውን ግንኙነት ማበላሸት አይፈልግም። ታዲያ ይህ ድርድር ለመሳካት ብዙ ነገሮች እንደሚያስፈልጉት በሁለቱም ስብስቦች መካከል ንግግሮችን ለማድረግ ፍላጎት አለ። ቸልሲ ምንም አይነት የባርሴሎናን ጥያቄ ለመስማት ፍላጎት የለውም። ዋጋውም ገና አንድ ዓመት ስለፈረመ ከፍ ያለ እንደሚሆን ይጠበቃል። ባርሴሎና ደግሞ ያንን ዋጋ ለማቅረብ ፍላጎት የለውም። ባርሴሎና ከጁሊያን አልቫሬዝ ዝውውርም የሚወጡት የአትሌቲኮ ማድሪድን ግምት ወይም ደግሞ የዋጋ የቀረበውን ባለመስማማት እንደሆነ የሚታወቅ ነው። ስለዚህ ድርድሮቹ የሚቀጥሉ ይሆናል ተብሎ ይጠበቃል። ነገር ግን ቸልሲ የባርሴሎናን ጥያቄ መስማት ምንም አይነት ፍላጎት የለውም። ሌላኛው ተጫዋች የሚሆነው ኤንዞ ፈርናንዴዝ ነው። ደድማዎቻችን ኤንዞ ፈርናንዴዝ አሁንም እንግዲህ በቸልሲ እንዲቆይ ዣቪ ጥረቶችን እያደረገ ይገኛል። ይህንን ተጫዋች ማቆየት አንዱ ቅድሚያ የሚሰጠው ጉዳይ ነው። ነገር ግን ኤንሪኬ ኢኮሌና የሚባለው አዲሱ በማድሪድ የሚመረጠው የፊዮሬንቲኖ ፔሬዝ በምርጫ ሊወዳደራቸው የሚፈልገው የሪያል ማድሪድ ደጋፊ የሆነው ይህ ባለስልጣን የሚመረጥ ከሆነ ሁለት ትልቅ ተጫዋቾችን አሳምኛለሁ የሚል ሀሳቡን አቅርበዋል። ታዲያ ይህ ማለት አንዱ ኤንዞ ፈርናንዴዝ ነው የሚሉ መረጃዎች ታይተዋል። እንግዲህ ለቸልሲ በተለይ ኤንዞ ፈርናንዴዝን የሚሸጡ ከሆነ እንኳን ከእንግሊዝ ፕሪሚየር ሊግ ውጭ ቢሆንላቸው በጣም ደስተኞች የሚሆኑ ይመስለኛል። ምክንያቱም ደጋፊዎቹ ያን ያህል ስሜቶችን የማይጎዳ ይሆናል። ነገር ግን በአርሰናል እንዲሁም ደግሞ በማንቸስተር ሲቲ ሲጫወት ይህንን ተጫዋች ማየት ለቸልሲ ደጋፊ ሌላ የራስ ምታት የሚሆን ይመስለኛል። ሌላኛው ሳይመን ፍሌፕስ ያወራው መረጃ ነው። ደድማዎቻችን ሳይመን ፍሌፕስ እንግዲህ ጥሩ መረጃዎችን ያወጣል። ታዲያ አንዱ ኒውካስትል እና የቸልሲ ኃላፊዎች በቀጣዩ የክረምት የዝውውር መስኮት ላይ በምን አይነት ሁኔታ ላይ እንዳሉ ቡድኖቹ እርስ በራስ ውይይቶችን አድርገዋል። ኒውካስትሎች ጆሹዋ ቺምቦንግን እና ሊያም ዴላፕን ከቸልሲ የሚፈልጉ ሲሆኑ ቸልሲ ደግሞ ከኒውካስትል የሚፈልጋቸውን ተጫዋቾች አራቱን ተናግረዋል። አንደኛው ወልትመደን ነው፣ ሁለተኛው ሊዩሳል ነው፣ ሶስተኛው ቶናሊ፣ አራተኛው ብሩኖ ጎሜሬስን ሆነዋል። ነገር ግን ሁለቱም ቡድኖች የራሳቸው የሚሉትን ሀሳብ አቅርበዋል። አንደኛው ጆሹዋ ቺምቦንግን በሚመለከት ቸልሲ ተጫዋቹን የሚለቀው ከሆነ እንኳን በውሰት ነው እንጂ በቋሚነት ከቡድኑ የመልቀቅ ፍላጎት ወይም ተጫዋቹን የመልቀቅ ሀሳብ የላቸውም። ይህ ማለት ምን ማለት ነው? ከዚህ በፊት ቸልሲዎች በሊዩሳል እና እንዲሁም ደግሞ በሊቨርሜንቶ በማርክ ጉሂና እንዲሁም ደግሞ በሌሎች ተጫዋቾች ላይ የሰሩት ስህተት በዚህ ተጫዋች ላይ መስራት አላሰቡም። ስለዚህ ተጫዋቹ በኮንትራቱ ቡድን ውስጥ እንዲቆይ ነው ጥረቶችን የሚያደርጉ። የመጫወቻ ጊዜ እንዳገኘ ግን በዚህ ክረምት የተሻለ ተጫዋቾችን የሚያስፈርሙ ከሆነ በውሰት ቡድኑ ሊለቅ እንደሚችል የሚጠበቅ ነው የሚሆነው። ያም ዴላፕን በሚመለከት ግን እስከ 40 ሚሊዮን ፓውንድ ኒውካስትሎች የሚያቀርቡ ከሆነ ተጫዋቹን መውሰድ እንደሚችሉ የቸልሲ ኃላፊዎች እምነት አላቸው። ሌላኛው እንግዲህ ወልትመደን የሚመለከት ነው። ይህ ድርድርን የሚያስፈልገው ነው የሚሆነው። አለም በሚመለከት ኒውካስትሎች የማይነካ ተጫዋች ነው የሚል አቋም አላቸው። ቶናሊና ብሩኖ ጎሜሬስን በሚመለከት እንግዲህ ኒውካስትሎች አንዱን ተጫዋች የመልቀቅ ሀሳብ አላቸው። ብሩኖ ጎሜሬስ ከቡድኑ አመራር ኃላፊዎች ጋር ካለው ግንኙነት አንጻር ብሩኖ ባይለቅ ምርጫቸው ነው። ነገር ግን በዋጋ ላይ የሚመሰረት ይሆናል። ቶናሊ ትክክለኛ ዋጋ የሚቀርብላቸው ከሆነ ቶናሊ ማጣት ይፈልጋሉ። ብሩኖ ከቡድኑ ብዙ ዓመታትን ስለቆየ ቡድኑ ውስጥ የማቆየት የቡድኑን አንድነት የማቆየት ያክል ስሜት አላቸው። ነገር ግን በብሩኖ በኩል ቸልሲዎች ኤንዞ ፈርናንዴዝን የሚለቁ ከሆነ ይህንን ተጫዋች የማስፈረም ፍላጎት አላቸው። ይህ ተጫዋች ጥሩ ብቃት ያለው እንዲሁም ደግሞ የኤንዞ ፈርናንዴዝን ቦታ በሚገባ የሚሸፍን
ነው ብለውም እምነት አላቸው። በተመሳሳይ እንግዲህ የብሩኖ ጎሜሬስ የኮንትራት ጉዳይ 28 መጠናቀቁን ተከትሎ ይህንን ተጫዋች የመልቀቅ ግዴታ ውስጥም ሊገቡ የሚችሉበት ሀሳብ እንዳለም ያውቃሉ። ስለዚህ ሁለቱም ቻምፒየንስ ሊግ የማይሳተፉ ቡድኖች ናቸው። ነገር ግን ቸልሲ በአሎንሶ ስር ብሩኖ ጎሜሬስ ቸልሲን መርጦ እንዲመጣ ይፈልጋሉ። ከ28 ወደ 29 ነው እድሜው እያመራ የሚገኘው ልምዱ በፕሪሚየር ሊጉ። ከዛ ውጭ ደግሞ በተለይ ደግሞ በኔ እይታ በብሩኖ ጎሜሬስን ካይሴዶ ጋር ተጣምሮ ማየት በአማካይ መስመሩ ላይ ሁለቱም 8 እና 6 ቁጥር ማሟላት የሚችሉ ሲፈለግ ከርቀት ሹት ማድረገው ማስቆጠር የሚችሉ ተጫዋቾች ስለሚሆኑ በጣም ተመራጭ የሚሆነው የኤንድሪሽን እና እንዲሁም ደግሞ የምታስታውሱት የግራኒት ዣካን ጥምረት በባየር ሊቨርኩሰን ቤት ያሳየን ዣቪ አሎንሶ የብሩኖ ጎሜሬስን እና የካይሴዶ ጥምረት ደግሞ በጣም አሪፍ አስደሳች የሆነ ሊሆን እንደሚችል የሚጠበቅ ነው የሚሆነው። ዣቪ አሁንም ይህ ስብስብ ግብ ጠባቂ አዲስ ግብ ጠባቂ እንዲኖረው ይፈልጋል። ታዲያ ቸልሲዎች ማይክ ሚኞልን የማስፈለም ፍላጎታቸው አምና ክረምት ብዙ ድርድር ከሄደ በኋላ እንደቆመ ይታወቃል። አንዱ ኤንዞ ማሬስካ ደስተኛ ያልሆኑበት ድርድር እንደነበር የምታስታውሱት ነው። ታዲያ ኤሲ ሚላን ሙሉ ማሲሚሊያኖ አሌግሪን ስፖርቲንግ ዳይሬክተሮቹን ኃላፊዎቹን በጠቅላላ አሰናብቷል። ማይክ ሚኞል ደግሞ በዚህ ሁኔታ ደንግጧል። ታዲያ ኤሲ ሚላን የተጫዋቾችን የመሸጥ ግዴታ ውስጥ ገብቷል። ራፋኤል ሊያውን ራሱ ማንም የሚፈልግ ቡድን 40 ሚሊዮን ፓውንድ ያቅርብ የሚል ሀሳብን አምጥቷል። ማይክ ሚኞልን በሚመለከት ግን ሌላኛው ተጫዋች ነው እንግዲህ በደህና ገንዘብ ከሚሸጡ ነገር ግን ተጫዋቹ አዲስ ኮንትራት መፈረሙ መረሳት የለበትም። ስለዚህ ከባለፈው ክረምት ቸልሲ ካቀረቡት ወደ 18 ሚሊዮን ዩሮ የተሻለ ገንዘብን አሁን ይጠይቃል። ኮንትራክቱ እስከ 2031 ነው የፈረመው። ስለዚህ ድርድር የሚያስፈልገው ይሆናል። የቸልሲ ተጫዋቾች ታዲያ እዚህ ላይ ቸልሲ ስፖርቲንግ ዳይሬክተሮች ምን ሀሳብ ይኖራቸዋል የሚለው ትልቁ ጥያቄ ነው። ከቸልሲ ደጋፊዎች ተጫና የመጣባቸው የቸልሲ ባለቤቶች በዚህ ሁኔታ ላይ ዣቪ አሎንሶ በእያንዳንዱ ዝውውር ላይ እንዲሳተፍ በሚገባ ለስፖርቲንግ ዳይሬክተሮቹ ተናግረዋል። ከዛ ውጭ የዣቪን ሀሳብ የዣቪን አፕሩቫል ያላገኘ ተጫዋችን እንዳያመጡም በጥንቃቄ ነግረዋቸዋል። ከባለፉት እንግዲህ ትምህርት የወሰዱ ይመስላሉ። ስለዚህ ቸልሲ ምንም እንኳን ሳንቼዝ እና ፊሊፕ ዮርገንሰን ቢኖሩትም ዮርገንሰን ልቀቁኝ ብሎ አሁን በመጨረሻ ክለቡ የሚለቅ ይሆናል በዚህ ክረምት። ታዲያ የተሻለ የሚሆነው ሳንቼዝን ሁለተኛ ግብ ጠባቂ አድርጎ የተሻለ ወይ እንደ ቬርብሩገን በጣም ጥሩ ግብ ጠባቂ ነው ከብራይተን ወይም ደግሞ ሌላኛው የሰንደርላንዱን ግብ ጠባቂ ሌላኛው ደግሞ በጥሩ ግብ ጠባቂነት ፐርፎርማንስ ረገድ ያለው ተጫዋች ማን ነው ብትሉኝ ማይክ ሚኞልን ለማምጣት ሙከራ የሚያደርጉ ይሆናል ተብሎ ይታሰባል። አጠቃላይ ግን በዝውውር መስኮቱ ላይ ቸልሲ የመጨረሻ የሚለውን በዝውውር መስኮቱ ላይ የሚሞክር እንደሚሆን ይጠበቃል። ማይክ ሚኞል ግን በልምዱ ረገድ ቡድኑን በሚገባ ማገዝ የሚችል ተጫዋች ነው። ክርስቲያን ሮሜሮ የቸልሲ የዝውውር እቅዱ ሆኗል የሚል መረጃን አይቻለሁ። ይህ ዜና ግን ለቸልሲ ደጋፊዎች የሚያስደስት ነው ብዬ አላስብም። ምክንያቱም ሮሜሮ በጣም በብዙ ሁኔታዎች የምታውቁት ነው ከዲዘርቢ ጋር ተጣልቶ ወደ አርጀንቲና ተጣልቶ ሳይሆን አስፈቅዶ ሂዷል። ነገር ግን ያ ለአምበል የማይገባ መውረዱና መቆየታቸውን ስፐርስ ሳያረጋግጥ ነው የሄደው። ያ ብቻ አይደለም እንግዲህ እኔ ሮሜሮን በጣም አደንቀዋለሁ በአርጀንቲና ብሔራዊ ቡድን በሚያደርገው ሂደቶች። ነገር ግን ወደ ፕሪሚየር ሊጉ ማምጣት አልቻለም። በእንደዚህ አይነት ደግሞ በዓለም ዋንጫ ላይ በአውሮፓ ዋንጫ ላይ ምርጥ ብቃታቸውን የሚያሳዩ ነገር ግን ዋናው ውድድር ሲመጣ የሚሉ ተጫዋቾች እንዳሉ ደግሞ በእግር ኳስ ያየንበት ጊዜ ቅርብ ነው። ስለዚህ ሮሜሮ የተሻለ የተመረጠ ተጫዋች ነው ብዬ አላስብም። ታዲያ የአካል ብቃቱ ጥሩ ቢሆንም ነገር ግን የሚሰራቸው ፋውሎች ሌላኛው ቀይ ካርድ የሚያይ ነው። እረፍት የሌለው ተጫዋች ነው። ኩኩሬላን በሚመለከት ባርሴሎናዎች የዚህ ተጫዋች ላይ ፍላጎት እንደሌላቸው ነገር ግን አትሌቲኮ ማድሪድ ጋር ንግግሮችን እንደጀመረ መረጃዎች ያሳያሉ። ፓልመር ለማስፈረም ኤንዞ ማሬስካ ፓልመር እና ኤንዞ ፈርናንዴዝን ለማስፈረም ጥረትን እንደሚያደርጉ በማንቸስተር ሲቲ አሰልጣኝነታቸው የሚጠበቅ ቢሆንም ነገር ግን ቸልሲ በፓልመር ጉዳይ ላይ ምንም አይነት ድርድሮችን የማድረግ ፍላጎት የለውም። ወደ አድማቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።